ከጌጤፍ ይበር ታብታብ አድርጉስ። ዛሬ ለደቡብ አፍሪካውያኖች ነው መልእክቴ። ደቡብ አፍሪካ ያላችሁ ወገኖች ለእናንተ ነው መልእክቴ። ታብታብ አድርጓት እስቲ። ጆቫኒ አንተነ አጣሁት ከላይ መንፈስ ቅዱስ ገዛው ዘልቆን ቦናይ ኃይልን ከአርያም መንፈሴ የማውቀው የማልበት ሰላም ስላልተለየኝ እንደ ወንዝ የሚፈስ አይኑን የሚያረሰርስ ደስታ አለኝ ከውስጤ የማይጠፋ ኢየሱስ ክብሩን ይስፋው ኢየሱስ ክብሩን ይስፋው የሚረቀኝ ይህንን ጸጥታ የማይለየኝ ከውስጤ ላንድ አፍታ ከሰማይ ተገኝቶ ሰማያዊ ሆነ ምድራዊማ የኔ ትቶኝ በተነት ሰላም አለኝ እንደ ወንዝ የሚፈስ አይኑን የሚያረሰርስ ደስታ አለኝ። ዛሬ የጥንቃቄ መልእክት ደቡብ አፍሪካ ላላችሁ ሰዎች የጥንቃቄ መልእክት ስለዚህ ሰው ነው ማስተላለፍላችሁ። የሚደብራችሁ ሰዎች ካላችሁ ኮመንት ላይ ብዙ እንዳትንፈራገጡ ካሁኑ ዞር እንድትሉ። በቃ መቼ ነው ወንጌል ምሰራውና የምትሉ ሰዎች ውጡ። ምክንያቱም ለኔ የገባኝ ወንጌል ወንድሞችን ከአመፀኞች ከሐሰተኞች መከላከል ማዳንን የጨመረ ወንጌል ነው የገባኝ። ስለዚህ አሁን በዚህ ሰዓት ከዚህ ሰዓት ጀምሮ የሚደብራችሁ ሰዎች በተለይ ካዳሚዎች የግለሰብ ተቆርቋሪዎችና ውጡ። አንዳንድ ሰዎች እነዚህን ሰዎች በማጋለጥ ሰዎች ጴንጤ እንዳይሆኑ እየተከላከልኩ የሚመስላችሁ ሰዎች አሉ። እኔ ማንም ሰው ወደ ወንጌል ወይም ወደሚያምንበት ጉዳይ እንዳይመጣ እየተከላከልኩ አይደለም። ስለደበቃችሁት አመፅን፣ ነውርን ስለደበቃችሁት ወንጌልን ወይም ወንጌላዊ ሃይማኖት እምነትን ከነዚህ ሌቦች ልትታደጉት አይቻልም። ስለዚህ የማጋለጥ ስራ ነው የምሰራው። ደቡብ አፍሪካዎች የታላችሁ ኤጭ ምናምን የምትሉ ሰዎች ውጡ 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 ውጡ። አልጠራውክም፣ ሼር አላደረግኩልህ። ራስነ ተክተልተል የመጣከው ውጣ። ስለዚህ የማስጠንቀቂያ መልእክት ነው ማስተላልፈው። የሚደብራችሁ ሰዎች ውጡ ይውጡ። የሚደብራችሁ ሰዎች ውጡ ውጡ እያላችሁ ጻፉልን። የሚደብራችሁ ሰዎች ውጡልን፣ ውጡ ውጡ። የደረጀን መዝሙር ጋብዛችኋለሁ። አንድ መዝሙር ጨምሬ ጋብዛችኋለሁ የደሬ። ከዛ በኋላ ወደ ሐሳብ ይገባለሁ። ደቡብ አፍሪካዎችን ነው የምፈልጋችሁ። በቃ ውጡ። በቃ ይደብራህላ፣ ውጣ። በፌክ አካውንት አትግባ፣ በራስ አካውንት አትግባ፣ አትጻፍ። አልጠራውክ።
የሚያስፈልጋችሁ ዛሬ የምፈልጋችሁ ብትመጡ ደስ የሚለኝ የደቡብ አፍሪካ ውስጥ ያላችሁ እየነገዳችሁ ከሌባ ጋር አንገት ለአንገት እየተናነቃችሁ እየሰራችሁ እየለፋችሁ የምትኖሩ ወገኖች በከምባታ ምድር ላይ ከከምባታ ምድር ተሰዳችሁ ያላችሁ፣ ከሀዲያ ምድር ተሰዳችሁ ያላችሁ፣ ከወላይታ ምድር ተሰዳችሁ ያላችሁ፣ በአጠቃላይ ከየትኛውም የኢትዮጵያ ሀገር ወደ ደቡብ አፍሪካ በብዛት የምትገኙት እናንተ ስለሆነ ተሰዳችሁ ያላችሁ ወገኖቼን ነው የምፈልጋችሁ እንድትመጡ ማስጠንቀቂያ መልእክት ነው ማስተላለፍላችሁ። ዮናታን አክሊሉ ከዚህ በፊት የሰራው የንግድን ስራ ለመቀጠል ገቢ ሲቀንስባቸው የሚመጡት ወንጌል እናስተምራለን ብለው ወደ እናንተው ነው። ስለዚህ የኔ ወንድሞች የኔ እህቶች እናንተ እስከመቼ የሌባና የዘራፊ በዝበዣ ትሆናላችሁ? ስለዚህ እንትን እላለሁ፣ አስጠነቅቃችኋለሁ። ከዚህ መዝሙር በኋላ ከቻላችሁ ታብታብ አድርጓት። 100,000 200,000 ያስገቡት ታብታቡን ወገኖች አስገቡት። እስቲ ሪፖርት ባለፈው ሪፖርት አድርገው ነው ያስወጡኝ። እስቲ ታብታብ አድርጉልኝ፣ ታብታብ አድርጉልኝ። ቴንኪዩ ተባረኩልኝ። ቴንኪዩ እግዚአብሔር ያክብርልኝ። ታብታብ እያደረጋችሁልኝ ያላችሁ ሰላም ለእናንተ ይሁን። እንደ ወንዝ የሚፈስ አይምሮዬን የሚያረሰን ኖሚን ቴንኪዩ እግዚአብሔር ይስጥልኝ። ደስ አለኝ ከውስጤ ማይጠፋ ኢየሱስ ክብሩ ይስፋው ለሌብነትና ለዘረፋ የሚመች ለሌቦችን ደግሞ በመደበቅ ብዙ ተከላካይ ያፈራ ለሌቦች በጣም አደገኛ ምሽግ የሆነ እምነት የጴንጤ እምነት እንደሆነ ይሰማኛል።
ይህንን የምለው ደግሞ ያለ ነገር አይደለም። አንደኛ በመንፈስ ቅዱስ ስም ለመዋሸት በጣም የሚመች እምነት ነው። ምክንያቱም ብዙ ሰዎች መንፈስ ቅዱስን እንደ ቆሎ ጓደኛቸው እንሰማዋለን፣ እናየዋለን፣ ተገለጠልን የሚሉበት በቃ ለግል ፍላጎታቸው የመንፈስ ቅዱስን ድምፅ ለራሳቸው የሚያውሉበት ቤተ እምነት ቢኖር የጴንጤ እምነት ነው። ስለዚህ ይሄ የጴንጤ ስብስብ ራሱን መግዛት ራሱን ማወቅ አለበት። መንፈስ ቅዱስ የሚዋሽበት አምላክ አይደለም፣ መነገጃ አይደለም። ለምሳሌ መጽሐፍ ቅዱስ በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ላይ የሚናገረው አንድ በጣም ጥልቅ የሆነ ሐሳብ አለ። ይሄውም ሐሳብ መጽሐፍ ቅዱስ እንደምታውቁት ሞዴሬተሮች አላችሁ። የኔ ሞዴሬተሮች እጃቸውን ታብታብ ስለሚያደርጉ ሰው ሚዩት ምናምን አያደርጉ መሰለኝ እና ከርዕሱ ጋር የማይገናኝ ፐርሰናል ስድብ የሚሳደቡ ሰዎች ካሉ አባሯቸው። ትንቢተ ኢዩኤል መጽሐፍ ምዕራፍ 2 ላይ በስጋ ለባሽ ሁሉ ከመንፈስ ያፈሳለሁ ብሎ እግዚአብሔር ቃል የገባበት ትንቢት መጽሐፍ ነው እንደምታውቁት። ይሄ ትንቢት ደግሞ በሐዋርያት ሥራ ምዕራፍ 2 ላይ ተፈጽሟል። የእግዚአብሔር መንፈስ በስጋ ለባሽ ሁሉ ላይ ተፈጽሟል። መንፈስ ቅዱስ ሲወርድባቸው ደግሞ ሐዋርያት ለሃይማኖታቸው ሞቱ፣ ዓለምን ናቁ፣ በምድረ በዳና በዋሻ ተንከራተቱ፣ ያለ ጦር ያለ መሳሪያ የሮምን መንግስት አሸነፉ፣ እየተገደሉ አሸነፉ፣ እየሞቱ አሸነፉ፣ እየታሰሩ አሸነፉ እንጂ በየትኛውም የሐዋርያትና የአባቶች ታሪክ ውስጥ ራሳቸውን ያበለጸጉ ራሳቸውን እንደነዚህ ሰዎች በሰው ላይ የሾሙ አድራጊ ፈጣሪ እንደሆኑ የሚናገሩ ሰውን የሚደበድቡ ሰውን የሚወግሩ የሚያሳስሩ ሐዋርያት አልተፈጠሩ። እነዚህ ለወንጌል አይታሰሩም፣ ለወንጌል ሰው ያሳስራሉ። እነዚህ ሰውን ይበድላሉ፣ ይጨቁናሉ። አሁን ላይ ያሉት በጴንጤ እንቅስቃሴ ውስጥ የሚገኙ ነብይነን ሐዋርያንን የሚሉ ሰዎች ከተደራጀ ሰፈር ውስጥ ከምታውቁት ጠላም ማረቄም ሱስም ከሚጠቀም ማታ ማታ ያንቃል ከሚባል ሃንግ ከሚመታ ሰው ሁሉ በላይ ያስፈራሉ። እነዚህ ሰዎች በጣም አስፈሪዎች ናቸው። ለዚህ ነው ብዙ ሰው እውነት እያወቀ ብዙ ሴቶች ብዙ ወንዶች በእነዚህ ሰዎች በደል ደርሶባቸው ብናገር ይገሉኛል ብለው ፈርተው ነው ጸጥ የሚሉት። እና ስለ እነዚህ ሰዎች እናወራለን ዛሬ። ስለ ዮናታን አክሊሉ በደቡብ አፍሪካ ሪቫይቫል ብሎ ሄዶ እየሸጠው ስላለው ስለ አፕል ንግድ እናወራለን። ከዛ በፊት ግን ደረጀ እንደዚህ አይነት ዘመን ከመምጣቱ በፊት ደረጀን እኔ እንደ ነብይ ነው የምቀበለው። ደረጀ ከበደን የነፃነት መዘዝ የሚል መዝሙር ዘምሮ ነበር ዮናታን ከመምጣቱ በፊት። ሲጄ የሚባል ሰውዬ ታምራት ታረቀኝ የሚባል በውሸት ማስተር አብነትን ተፈውሷል ተብሎ እስኪ ማስተር አብነት ተፈውሻለሁ ብሎ እኮ ምስክርነት ሰጥቷል። ታውቃላችሁ። በዛው ተፈውሻለሁ ባለው ህመም ነው እንግዲህ አሁን እየታከመ ያለው። እግዚአብሔር የሰላም ያደርግለት፣ መድኃኔዓለም እንደው ይድረስለት፣ እግዚአብሔር ምሕረት ቸርነቱን ያደርግለት፣ ባለበት ምድር ፈውሱን ይስጠው እግዚአብሔር። እነዚህ ሰዎች ግን እንደሚፈውሱ የሚናገሩ እውነተኛ ፈውስ የማይፈውሱ እውነተኛ የሚታይ ፈውስ በህይወታቸው አልፎ አያውቅም። ይሄም ግለሰብ አሁን ቅርብ ጊዜ በኤችአይቪ ኤድስ የሞተች ልጅ አለች። በጣም የምታሳዝን ልጅ አለች። የኢየሱስ ክርስቶስ ደም ፈውሶሻል ብሎ እኔ ባለውበት ሰዓት ላይ ውሃውን ወደ ኢየሱስ ደም ቀይሬዋለሁ ብሎ ሰጥቷት እግዚአብሔር ተፈውሰሻል ብሎሻል ብሏት ልጅቷ ሞተች። ቅርብ ጊዜ ከአንድ ወር እንደዚህ በፊት ሞተች ልጅቷ። እና ይቺ ልጅ ሞታ ቀበርናት። ቀብር ስነስርዓቷ ላይ እንኳን አልመጡ። ድሃ ስለሆነች ቤተሰብ ስለሌላት ማንም ስለማይፈልጋት ቀብር ቦታ ላይ እንኳን እነዚህ ሰዎች አልተገኙ። ያቺ ልጅ ግን ተፈውሰሻል ተብላ ነው እንግዲህ ህይወቷን ያጣችው። እና እነዚህ የውሸት ፈውስ ቸርቻሪዎች፣ የውሸት ፈውስ ሻጮች፣ የውሸት ተስፋ ነጋዴዎች ናቸው። ለምዕመኖቻቸው የሚሰጡት ተስፋ ነው። ለምዕመኖቻቸው የሚሸጡት እንትን ነው፣ ንግድ ነው። እንደዚህ ይሆንልሃል፣ ይደረግልሃል የሚል የማባበያ ቃል ነው የሚሰጡት። ከዛ ኢትዮጵያዊ በክላሲካል
የሆነ አስተዛዛኝ ቃላቶች ስትናገር ደስ ይለዋል ብዙ ኢትዮጵያዊ። ተበድለሃል፣ ተጎድተሃል፣ የተተውክ ይመስልሃል ምናምን የሚል የሳክስ ንግግር ይናገራሉ። እሱን ንግግር እያደረጉ ሴቶች ቪዲዮ ይሰራሉ፣ ፎቶቸውን ይለጥፋሉ። ከዚህ የተለየ ዓላማም ኢላማም የላቸውም ራሳቸውን ከማበልጸግ በፊት በላይ ማለት ነው። ስለዚህ ይህንን ቪዲዮ እንስማና ወደ ጉዳያችን እንገባለን። ይህን መዝሙር ስሙትማ፣ ስሙት። ይህን መዝሙር በደንብ ግጥሞቹ ስሙት። ደረጀ ቀድሞ ነው የሚያውቃቸው ይህ ሰውዬ። እነዚህን ሰዎች ስሙት። ስሙት ስሙት። ተኩሎ ይሰሩበት ስርዓት የሌለበት ገደብ የሌለበት የኢየሱስ ስም ለመጫረቻ ወጣበት። አወይ ነፃነት! ስሙት። ሰው ተተለተለ፣ እንክርዳዱ ስንዴ ተኩለው በግ መሰለ። ስሙት። ራስ ፈላጭ ታቡዬ ነፃነት! ስርዓት የሌለበት ገደብ የሌለበት የኢየሱስ ስም ለመጫረቻ ወጣበት። ለመጫረቻ ወጣበት። አወይ ነፃነት! ሲሶ ስርዓት የሌለበት መጽሐፍ ቅዱስ ኮሌጅ አጠናቅቄያለሁ። ምስክር ወረቀት ቆቤንም ጭኛለሁ። ኪሳችሁ ኪሴ ነው ለወር ለቀለቤ። ወንጌል ተጧሪዎች ቃላዋጮች በሱ ተንባዮች ለምቦቻ ቅልጥም ለሰጣቸው መረቅ ላጠጫቸው ላበላቸው ብቻ። ጅሮን ቴንክ ዩ።
አልደግሞም። ስብከት የነክቷቸው ሰዎች ዳሩ ራሱ እንዳደረገው ይበቃና እንዴት ናችሁ? ሰላም ናችሁ ወይ? ታብታቡ ግን 100 ምናምን ሺህ ብታደርሱት ደስ ይለኛል። ገንዘብ አይደለም የጠየኳችሁ፣ በጣታችሁ ትንሽ ትንሽ ታብታብ አድርጉልኝ። 100 ምናምን ሺህ አድርሱት፣ ታብታብ አድርጉት። ያው ብዙ ጊዜ አልጠይቅም፣ ግን ዛሬ አድርጉት እስቲ። 100 ምናምን ሺህ አድርጉት። የአምልኮ ነፃነትን ቤታችሁ ስሙት በደንብ ጸዴ ነው። 100 ምናምን አድርሱት እስቲ። የፈጠነ አንዳንድ ሺህ ብናደርገው እኮ 300 400 ሺህ ይገባል። ብዙ አልቆይም። በነገራችን ላይ ባለፈው ሪፖርት ተደርጎብኝ እንትን ስላልኩ ነው። ይህንን ፎቶ ሙሉን አሳያቸዋለሁ። የሪቫይቫል ኮንፈረንስ ብሎ የትኛውም ቸርች ሳይጋብዘው ዮናታን አክሊሉ ወደ ደቡብ አፍሪካ ጉዞ አድርገዋል። እንደምታውቁት ፓስተር ሳሙኤል የሚባል አንድ በጨረታ የሚያገለግል 40 በ60 70 በ30 እያለ ከዚህ ከኢትዮጵያ ይዟቸው ከሚሄዳቸው አገልጋዮች ከሚሰበስቡት ገንዘብ የሚካፈል ኑሮውን ደቡብ አፍሪካ ያደረገ በዚሁ ንግድ የሚተዳደር በፓስተርነት ስም በሚደረግ ንግድ የሚተዳደር ፓስተር ሳሙኤል የሚባል ግለሰብ ከዚህ በፊት ቪዲዮ ሰርቼበታለሁ። እሱ ወደ ኢትዮጵያ መጥቶ ነበረ ሙሉ ቤተሰቡን ይዞ። ከዛ ቀጥታ እዚህ ሻሸመኔ ምንተስኖት ነቢይ ምንተስኖት ከሚባል ግለሰብ ጋር እሱ ቸርች ነው ያገለገለው። ከዛ እሱን ካገለገለ በኋላ ቀጥታ ፓስተር ነቢይ ምንተስኖትንና ማነው መስፍን ጉቱና እሱ ተያይዘው ወደ ደቡብ አፍሪካን የሄዱት። መስፍን ጉቱን ታውቁታላችሁ። የተያያዘ ነገር ስለሆነ ነው የምነግራችሁ። መስፍን ጉቱና ይሄው ግለሰብ ማለት ነው። ይሄ የምታዩት ፎቶ ኋላ ይሄ የምታዩት የመስፍን ጉቱና የምንተስኖት ፎቶ ነው። ምንተስኖት ደግሞ ዘይት ቸርቻሪ ነው። ባለፈው ይሄው ፓስተር ሳሙኤል የሚባል ግለሰብ እስቲ ቴሌግራሚ ላይ
ስልኬ እየጋለ ነው። ስልኬ እየጋለ ነው። ለምንድን ነው ማገዙልኝ? እንደ ቀለሜ ስልኬ እየጋለ ነው። እኛ ማልቀስ ኦርቶዶክስ መስደብ አለብኝ እንደ እናንተ ስልክ እንድገዙልኝ? እየጋለ ነው ብዬ አስገብቼ ከኋላ ጻፉልኝ ምናምን ማለት አለብኝ እንዴ እንድትገዙልኝ? ለማንኛውም ስልኬ እየጋለ ነው። እየነገርኳችሁ ነው፣ እየጋለ ነው። ኧረ ተው ይላል። አልተውም፣ እባክህ አልተውም። እሺ ቪዲዮ ላሳያችሁ ነው እና ሰውየው መጣ። ወዲያውኑ ነው እንግዲህ እነዚህን ሰዎች መላክ የጀመረው። የመጀመሪያ የላከው ግለሰብ እነዚህ ሁለት ሰዎች ናቸው። መስፍን ጉቱ እንግዲህ የምታውቁት በዘጠናዎቹ በጣም አስገራሚ መዝሙር የሚዘምር አገልጋይ ዘማሪ ነው። አሁን ላይ ግን ከነጋዴው ከምንተስኖት ጋር ወይም ከሐሰተኛው ነቢይ ከምንተስኖት ጋር በመጣመር ወደ ቢዝነሱ የተቀላቀለበት መንገድ ነው ያለው። በነገራችን ላይ ቀደምት የምታውቋቸው ዘማሪዎች ሆኑ ቀደምት የምታውቋቸው አገልጋዮች ፓስተር ጻድቁን ጨምሮ እነዚሁ የምታያቸው ሰዎች አቋማቸው ሸርተት ያሉ አሁን ላይ ከሐሰተኞች ጋር መድረክ መጋራትን ላይፍ ስታይል አድርገው እየቀጠሉ ያሉ ትናንትና ለእውነት የተመሰከረላቸው አሁን ግን እውነታቸውን የተቀሙ ብዙ ዘማሪዎች አሉ፣ ብዙ ሰባኪዎች አሉ። አሁን እናንተ ብዙዎቹን የምታውቋቸው ድሮ እኮ በጣም በመዝሙሩ ተነክቻለሁ በመዝሙሩ ምትሉ ሰዎች ተሻገር ያለው ሂድ ለፍ ያለው የሚለውን መዝሙር ሰምተ በድሮ በጣም ተነክተ አሁን ግን በቃ ከነምን ተስኖት ላይ ዘመነኛ በማጥናትና በአጋንንት መንፈስ በጥናትና በአጋንንት መንፈስ ስም የሚጠራ ግለሰብ ነው። በአጋንንት መንፈስ ስም የሚጠራ በጣም ብዙ ሰዎች ስማቸው ሲጠራ ፌንት እየሰሩ እኔ ከበደ እንትና የሺ አረጊቱ ምናምን ስትባይ ፌንት የምትሰሪ ሴትዮ ዘንድሮ በጣም የምትገርም ለስምሽ አዲስ ስለሆንሽው እሱ ስለጠራሽው ፌንት ምትሰሪ አላውቅም። ምን ያውን አቤል ብትለኝ ፌንት አልሰራም። ለምን አቤል እንደሆንኩ አውቃለሁ። እሱ ጠራኝ ማንም ጠራኝ። እና እነዚህ ስም እየጠሩ የሚጠነቁሉ በነገራችን ላይ አንዳንድ በጣም አደገኛ ስፒሪት ያለባቸው ጥንቆላ ቤት ስትሄዱ ስማችሁን ይጠራዋል ዛር ወይ አውሊያ ያለበት ሰው እና ሰይጣን እንዲህ ስሜን አወቀው ብላችሁ አትደነቁ። ምክንያቱም ስማችሁን ማንም ሰው ያውቀዋል እንኳን ሰይጣን ቀርቶ ማለት። ወደ ዮናታን ከመምጣቴ በፊት የነ ፓስተር ሳሙኤልን ነግራቸዋለሁ፣ የንግዱን ሁኔታ ነግራቸዋለሁ። ቪዲዮን ወደኋላ ከዚህ በፊት ስለሰራሁት ወደኋላ ሄጄ ቪዲዮቸውን አመጣለሁ፣ ከዛ ማስረጃ አቀርባለሁ። ማስረጃውን ታያላችሁ። ይሄ ልጅ የሚያወራው ከጥላቻ ነው ወይስ እውነት ይዞ ነው የሚለውን ነገር ታጣራላችሁ። አንዳንድ ሰዎች ዝም ብላችሁ የምትለፈልፉ ሰዎች ራሳችሁ ህሊናችሁ ቆም ብላችሁ አስቡ። ደቡብ አፍሪካዎች አላችሁ። ደቡብ አፍሪካዎች ካላችሁ እናንተም እንድትገቡ እውነትን የምትወዱ ደቡብ አፍሪካውያን ላኩልኝ። ደቡብ አፍሪካ ውስጥ ያላችሁ የደቡብ አፍሪካ የከምባታ ማህበረሰብ፣ የወላይታ ማህበረሰብ፣ የሀዲያ ማህበረሰብ በብዛት እዛ የምትገኙ የወንጌል አማኝ የሆናችሁ ከዛ አካባቢ የምትወጡ ወገኖች እናንተን ታርጌት ቪዲዮ ቆየት ያለ ስለሆነ እሱ ሰርች እያደረኩት ነው። እሺ ቪዲዮዎቹ አሉኝ። የፓስተር ሳሙኤልን የሚልካቸውን ሰው ለማምጣት ነው። ታብታብ አድርጉ ወዳጆቼ። 100 ሺህም አልገባ። እኔ እኮ የምትገርሙኝ ሰዎች ከሚዘረፉት ሰዎች መካከል
ከሚዘረፉት ሰዎች መካከል ሆነ ፊደል እንኳን መጻፍ ሳትችል የምናገረውን ነገር እንኳን ሳሰማ ቴቃጣል ዲፒን ይበል ኢሪሪ ይበል ምናምን እያልክ የምትጽፈው ወገኔ ለአንተ ብዬ ነው ጮሁ። ባትሰማኝም ብትሰማኝም ለአንተ ብዬ ነው ጮሁ። እኔ እኮ ገና ፊደል እንኳን በትክክል አትጽፍም። ቋንቋዬ እንኳን የሚገባ አይመስለኝም። በልሳን እስቲ አወራለሁ እንደው እግዚአብሔር ረድቶኝ ሀድይኛ ወይ ከምባትኛ ወይ ወላይተኛ እንደው እግዚአብሔር ረድቶኝ በልሳን ካወራው ሞክራለሁ። ግን ተረጋጉ እንጂ ምንድነው ይሄ ልጅ የሚያወራው በሉ። ኪስህን አድን እንጂ እግዚአብሔር ልጅ ክርስቶስ ኢየሱስ የሞተልህ በነፃ ነው እያልኩ እኮ ነው። ሌላ ምንም የበደልኩ ነገር የለም። እግዚአብሔር ልጅ ክርስቶስ ኢየሱስ የሞተልህ በነፃ ነው። እነዚህ ሱፍ የለበሱ ወንበዴዎች፣ እነዚህ ሱፍ የለበሱ ሌቦች እቤትክ እየመጡ በመዝሙር ሰበብ በስብከት ሰበብ አይመዝብሩን ያልኩ። ኢየሱስ 12 ዓመት ደም የፈሰሳትን ያቺን ሴት ገንዘቧን ሁሉ በጨረሰች ሰዓት በነፃ ነው የፈወሳት እያልኩ ነው። ፈውስ አያስከፍልም። እነዚህ ሰዎች ማንጎ ላይ እየጸለዩ፣ ፓፓዬ ላይ እየጸለዩ፣ ጥቅል ጎመን ላይ እየጸለዩ፣ አፕል ላይ እየጸለዩ እየዘረፉክ ነው። ተጠንቀቅ ነው እያልኩ ያለሁት። ምንም እኮ እዚህ ጋር መዋጮ አልሰበሰብኩኝ፣ አልሰደብኩ፣ አላጠላላውክ፣ ብሔርን አልተሰደብኩ፣ በማንነት አልረገጥኩ፣ ምንም ያልኩ አይደለም። እረፍ፣ ኪስህን አድን፣ ቤተሰብህን አስመልጥ፣ የእግዚአብሔር ስጦታ በነፃ ነው እያልኩ ያለሁት። እንዴት አንደርስታንድ አታደርጉ? ቢያንስ ይሄንን ነገር ስድባችሁ እኮ ስድብ እኮ አይደለም። የሆነ እኮ እኔ እየዘረፍኳችሁ ነው የሚመስለው። እኔ እኮ እየነጠቅኩ ነው የሚመስለው እኮ አንተን አባባላችሁ እኮ ይሰድ ቴቃጠል ምናምን። ይሄ ሁሉ ፊደል ተሳስተ ከምትሰድበኝ በትክክል ብሰማኝ እኮ ትጠነቀቃለህ። ቢያንስ እንዴት ይሄ ሁሉ ስድብ ተሳድቦ እንዴት ሰው እንትን ይላል? ይስታል። ብዙ ቪዲዮዎች ስለሆነ የላኩት ለዛ ነው። እሺ የቆየሁባቸው እንዴ በእግረ መንገዴ በጣም ነው ደስ ያለኝ በካውንስሉ ምርጫ። ፓስተር ጌቱ እንኳን ደስ አለ። ግን አንተ በመመረጥ ብቻ ሳይሆን ደስ ያለኝ ፓስተር ጻድቁ ያሁላ ፖለቲካ ሰርተው በዚህ ድማቸው እግዚአብሔርን በሚያከብሩበት ሰዓት ከሐሰተኛ ነቢያት ጋር ከሐሰተኛ አስተማሪዎች ጋር አብረው ቀይ ምንጣፍ ላይ ሲጓዙ በዚህ እድሜያቸው ለስልጣን ለወንበር ሲሉ ያንን ሁሉ መንገድ ሄደው ስላልተመረጡ በጣም ደስ ብሎኛል። እንኳን ደስ ያላችሁ። በጣም ደስ ብሎኛል ስላልተመረጡ፣ ፓስተር ጻድቁ ስላልተመረጡ። በጣም የምወዳቸው ሰው ማከብራቸው ሰው እንደነበርኩ ታውቃላችሁ። ሂዱና የመስቀል ሚዲያ የመጀመሪያ እንግዳ መጋቢ ጻድቁ ናቸው። ስለማከብራቸው ስለምወዳቸው እሳቸው ግን ከእውነት ጎን ከጽድቅ ጎን ከመቆም ይልቅ 32ኛውን አጠቃላይ የአብያተ ክርስቲያናትን የአቋም መግለጫ በሳተና ባጣመመ መልኩ ከእምነት ቃል ትምህርት አስተማሪዎች ጋር ከብልጽግና ወንጌል ሰባኪዎች ጋር አብረው ሄደው እንትን ሲመርቁ አይቻለሁ። ቤተ ክርስቲያን ብለው የግለሰብ አዳራሽ እና ሱቅ ሲመርቁ አይቻለሁና በጣም ነው ደስ ያለኝ ስላልተመረጡ። እንኳን አብሮ ደስ ያለ። እንኳን ደስ ያለ በሉኝ። እንኳን ደስ ያለ በሉኝ ወገኖች፣ ኮሜንት ላይ እንኳን ደስ ያለ በሉኝ። ደስ ብሎኛል። ራሳቸው እነ ደረጀ እነ ጌቱ እነ ፓስተር ጌቱ በመመረጣቸው በጣም ነው ደስ ያለኝ። እንኳን አብሮ ደስ አለን። ቴንክ ዩ ሉካ፣ ቴንክ ዩ። እንኳን ደስ አለ ሄርሞን፣ ቴንክ ዩ በጣም ዳኒ፣ እንኳን አብሮ ደስ አለን። ቴንክ ዩ። ማንበብ ራሱ አይችልም እንዴ? ምን ካነበበማ በቃ ይሄውና። ፓስተር ሳሙኤል ከዚህ በፊት ሰርቼላችኋለሁ ፕሮግራም እኮ። ይሄን ላጥፋው ስለማይታይ፣ ይሄን ላጥፋው አንዴ።
ፓስተር ሳሙኤል ይሄ ነው ይሄ ነው ይሄ ነው ፓስተር ሳሙኤል ይሄ ነው ፓስተር ሳሙኤል ይባላል። ይታያቸዋል። ፓስተር ሳሙኤል ይባላል። ፓስተር ሳሙኤል ይባላል። ከዚህ በፊት ከምንተስኖት ጋር ይኸው በምታዩት መንገድ ምንተስኖት ለመጀመሪያ ጊዜ ደቡብ አፍሪካ ሲሄድ አብሮት ነው የተጓዘው። ምንተስኖት ማለት አሁን ከመስፍን ጉቱ አጠገብ ያለው ሰው ማለት ነው። ሳውዝ አፍሪካ። ስለ ሳውዝ አፍሪካ ነው ዛሬ የማወራው። ሳውዝ አፍሪካዎች ሰብሰብ በሉ እስቲ። ስለ ሳውዝ አፍሪካ ነው የማወራው። ይሄን ይመስላል። ከየትኛውም ሐሰተኛ ጋር ቀኝ እጁን ሰጥቶ የሚያገለግል ነው። ይሄንን ከሄኖክ ጋር ነው። ከሄኖክ ጋር ደቡብ አፍሪካ ውስጥ ሄኖክ ደቡብ አፍሪካ ውስጥ ሄዶ ካገለገለ በኋላ እሱ ቦሌ መጥቶ እሱ እዛ ደቡብ አፍሪካ አገልግሎትና መድረክ ያመቻችላቸዋል። ይሄው ፓስተር ሳሙኤል የሚባለው ግለሰብ ደቡብ አፍሪካ ሄዶ አገልግሎት ያመቻችላቸዋል። እነሱ ደግሞ እዚህ አገልግሎቱን ይጋብዙታል ማለት ነው። ይሄ ሄኖክ አዳራሽ ያገለገለው ነው። ሄኖክ አዳራሽ ያገለገለው ነው። ይሄ ደግሞ የምትመለከቱት ሳር ቤት ኦሮሚያ ከምንተስኖት ቸርች ያገለገለው ነው። ይሄ ደግሞ እሱ እዛ ገንዘብ እንዲሰሩ ያደርጋቸዋል። ምንድን ነው የሚያደርገው? መንገዱን ያመቻችላቸዋል። ያው እንደምታውቁት በህጋዊ መንገድ ደቡብ አፍሪካ ይገባል። አንድ አገልጋይ መቼም መግባት ያለበት የሀገሪቱን ህግ አክብሮ ነው። እንደ ሌባ ሹክክ ብሎ አይገባም። ልክ እንደ አንድ ኢትዮጵያዊ ስደተኛ ሀገር አቆራርጦ እንደሚገባ ኢትዮጵያዊ ስደተኛ እነዚህም ሰዎች ህገወጥ በሆነ መንገድ ነው ደቡብ አፍሪካ የሚገቡት። በማን አስተባባሪነት? በዚህ ሰው አስተባባሪነት ማለት ነው። በፓስተር ሳሚ አስተባባሪነት፣ በፓስተር ሳሙኤል አስተባባሪነት ማለት ነው። እሺ ታዲያ ምንድን ነው የምትለን ካላችሁ፣ ይሄ ሰው ሐሰተኞቹ እዛ ሀገር ሲሄዱ፣ ሐሰተኞቹ ደቡብ አፍሪካ ሲሄዱ ገንዘብ ዲል አድርጎ ነው ከሐሰተኞቹ ጋር ገንዘብ ዲል አድርጎ ነው የሚሰራው። ለምሳሌ እነሱ ዘይት የሚሸጡ ከሆነ ከዘይቱ ንግድ ይካፈላል። ቲሸርት የሚሸጡ ከሆነ ከቲሸርቱ ንግድ ይካፈላል። መጽሐፍ የሚሸጡ ከሆነ ከመጽሐፉ ሽያጭ ይካፈላል። ለነሱ መንገዱን ያመቻችላቸዋል። ደቡብ አፍሪካ ህዝብ ያዘጋጅላቸዋል። ይሄ የሚዘረፈውን ህዝብ ማለት ነው። ኦልሬዲ እሱ ደቡብ አፍሪካ ስለሆነ ነዋሪነቱ ያስተባብርላቸዋል። የሚገርመው ነገር ይሄ ሰው በደቡብ አፍሪካ የካውንስል ኃላፊ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ውስጥ የሚያገለግል ነው። ስልጣኑንም በመጠቀም ጭምር ነው ይሄ ግለሰብ እዛ ሀገር ላይ ስራ የሚሰራው ሳሙኤል ማለት ነው። አሁንም እዚህ ሀገር መጥቶ ነበር። አሁን ቅርብ ጊዜ እዚህ ሀገር መጥቶ ነበር። እንደውም ብቻዬን መጥቼ 3 ክፍል ሰራዊት አደረገኝ ብሎ ያዕቆብ ለብቻው በስደት ሀገር ወጥቶ ወደ ኤሳው ወይም ወደ አባቱ ምድር ሲመለስ 3 ክፍል ሰራዊት ሆኜ ተመለስኩ ያለውን ጥቅስ ወስዶ ራሱ ደቡብ አፍሪካ ብቻውን እንደገባ ህዝብ ሆኖ እንደተመለሰ ፎቶ በሶሻል ሚዲያው ላይ በፌስቡኩ ላይ ሲያጋራ ነበር ይሄ ግለሰብ ማለት ነው። እሱ ከመጣ በኋላ ማን ሄደ? ምንተስኖት ሄደ። ምንተስኖት ሐሰተኛው ነቢይ ምንተስኖት ሄደ። ይሄ ሰው እዛ ሄዶ ሰው እንዲዘረፍ፣ ሰው እንዲበላ፣ ሰው በእነዚህ ሰዎች እንዲታለል እድል የሚያደርግ ነው። እዚህ ጋር ስሙት ምን እንደሚል። ስለ ገንዘብ ስብሰባ ነው። በቃ ሁልጊዜ ከነዚህ ሐሰተኞች እጅ ገንዘብ በእነሱ ሰበብ እያደረገ የሚካፈለውን ገንዘብ ለእነሱ መሰብሰብ ነው አገልግሎቱ ይሄ ነው። ይቅርታ እንትኔ ኮኔክት የሚያደርግ ከጠፋ ትጠፋለች። እሷን ኮኔክት ለማድረግ እየሞከርኩ ነው።
ድምፁ እንዲሰማችሁ ላልሰማ አሰሙት። ይሄንን እንግዲህ እዚህ ጋር ምን ይላል? ምን ተስኖትን በወሰደው ጊዜ እኔ ገንዘብ ጠይቄ አላቅም። ስለዚህ ገንዘብ አረተው በጌታ ምናምን ይሉኛል። ለምንድን ነው ሌባ ሲገለጥ ሐሰተኛ አጭበርባሪ? ህዝብ እየተዘረፈ ነው። ህዝብ ደግሞ ገንዘብ ብቻ አይደለም እየተዘረፈ ያለው፣ ህዝብ እየሞተ ነው። መድኃኒት እየጣለ እየሞተ ነው። ባለትዳሮች ትዳር እየፈቱ ነው። ወገኖች ትዳር እየተፈታ ነው። ሰው ጌታን እየተሆነ ኤቲስት እየሆነ ነው። ሌላ ቤተ እምነት እንኳን መግባት የሆነ ቤተ እምነት ቤድ ይሻላል እኮ። አንዳንድ ሰዎች የሆነ ቤተ እምነት በቃ በዚህ ሲመራቸው ሃይማኖት ይቀይራሉ። በጣም ብዙ ሰው ግን ቤቱ ቀርቷል። በእነዚህ ሌቦች ምክንያት ቤቱ ቀርቷል። ሃይማኖቱን ክዷል፣ ትቷል። እግዚአብሔር አይፈርድም አያይም የሚል ብሶት ውስጥ ገብቷል በጣም ብዙ ሰው እና ለምን ተው ምን እንደምትሉ አላውቅም። ቀጥሉ። ይኸው ግን ከቤተ ክርስቲያን ወንጌል ጎን ቆማል። እነዚህ ቲሸርቶች ለአገልግሎት አንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። ደቡብ አፍሪካ ውስጥ አንድም ቀን ለኔ ብዬ ገንዘብ ሰብስቤ አላውቅም እያለ ነው። ሁልጊዜ የሚሰበሰበው ለአገልጋዮች እያለ ነው። ግን ከአገልጋዮቹ ጋር ይካፈላል። ይሄ ሰው ለኔ ብዬ ሰብስቤ አላውቅም እያለ ነው። እውነቱን ነው። ለራሱ ብሎ አይሰበስብም። አገልጋይ ከሌን ደግፈው እያለ ነው የሚሰበስበው። ሁልጊዜ ከጓሮ ግን ይካፈላል ከነዚህ ሰዎች ጋር። ስሙ አንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። ፕላስ 18 years ግን ከቤተ ክርስቲያን ወንጌል ጎን ቆማል። እነዚህ ቲሸርቶች ለአገልግሎት የተጠራው የወንድማችን የነብይ ምንተስኖት ፎቶዎችን ቤተክርስቲያን ናት ያሰራቸው። ቤተክርስቲያን ያሰራቸው አስፈቅደው ግን ፎቶውን ማለት ነው እሱን ፎቶ አድርገው አሰርተዋል እና በጣም ብዙ ወጪ ነው ያወጡት። ከጎናቸው ለመቆም ይህ ቲሸርት ለመውሰድ ተዘጋጁ። በእነዚህ ቲሸርቶች ላይ እግዚአብሔር ኃይል ይለፍ። ይህ ቲሸርት የለበሰ የታመመ ሰው ይፈውስ። ይህ ቲሸርት የለበሰ የደህየ ሰው ባለጠጋ ይሁን። ወስዳለሁ ይህን ቲሸርት እግዚአብሔር ሊባርከኝ ፈልጋለሁ ምትሉ ቶሎ በሉ። እሺ ችግር የለም። ከመቶ ብር ጀምራችሁ ውሰዱ። ግን አሁን በትችሉ ችን ቤተክርስቲያን ለማገዝ አንዳንድ ሺህ ብር በመስጠት ብትደግፏቸው ደስ ይላል። ቅር ይላቸዋል። ቶሎ ያላችሁ ለጌታ ቤት ነው። ሰው ለአልኮል መጠጥ ያወጣል፣ ሰው ለዝሙት ያወጣል፣ ሰው ነፍስ ለማስገደል ያወጣል። አሁን 1000 ብር ማለት ሳውዝ አፍሪካ ምንም ማለት አይደለም። ስለዚህ በዚህ 1000 ብር ችን ቤተክርስቲያን ደግፋለሁ የምትሉ እኔንም የምትወዱ ወደፊት እንድትመጡ ጠይቃለሁ። ተነሱ። አጣው ግዴ ምንድነው እያለ ያለው? ይኸውላችሁ ስሙኝማ፣ ይሄ ሰው ምንድነው እያለ ያለው? ለኔ ጠይቄ አላቅም እያለ ነው። እውነቱን ነው። ቅድም እንደነገርኳችሁ አንድም ቀን ለራሱ ጠይቆ አያውቅም። አገልጋይ ይጋብዛል። እነዛ አገልጋዮች ሲመጡ በእነሱ ስም ነው የሚጠይቀው። ዲሉ ደግሞ ወይ 40 በ60 እሱ 40% እነሱ 60% ወይ 70 በ60 70 በ30 ነው የሚወሰደው እና ልክ ነው። እንደ ድለላ አይነት ነገር ነው የሚሰራው። ስለዚህ ምንድነው እያደረገ ያለው? እኔ አሁን ቲሸርቱን ይሸጥ አገልግሎትም ይደገፍ የምንተስኖትን ፎቶ ስላደረግ ጌታ ይፈውሰኛል ብለህ የምታስብ ደቡብ አፍሪካ ያለ ጴንጤ በጣም ነው የምትገርም። በቃ አሁን የዮናታን አክሊሉ ፎቶ ያለበትን ቲሸርት ለብሼ ፈወሳለሁ የምትል ከሆነ በምን ሞራል ነው ኦርቶዶክሳውያንን ወይም ሌላው ቤተ እምነትን የማርያምን ፎቶ ለጠፍክ፣ የገብርኤልን ፎቶ ለጠፍክ፣ የኪዳነ ምሕረትን የሆነ ፎቶ ለጠፍሽ ስዕል ለጠፍሽ እያላችሁ አሁን እኔ እኮ ጴንጤው ሞራል